እነ ሙሴ ከአድዋ ድል በፊት ናቸው። አንተ ከአድዋ ድል በኋላ ነው ጴንጤ መጣ። እነ ዳዊት ከአድዋ ድል በፊት ናቸው። Our message is exactly the same. እነ ዳንኤል እነ ኤልያስ እነ ሄኖክ ከአድዋ ድል በፊት ናቸው። We will not allow this country to descend into authoritarianism or oligarchy in America. We the people will rule. ይመለካል። ነጭ ኦርቶዶክስ ያመልካል ይላሉ። በጣም አድርገው ነጭን የሚያመልኩት እነሱ ናቸው። እግዚአብሔር መሰከረ። ኦርቶዶክስ የራሷ የሆነ ነገሮች አሉ። የራሷ የሆነ ትውፊት፣ የራሷ የሆነ ነገር አለ። የኦርቶዶክስ የኢትዮጵያ አላት የራሷ የሆነ ነገር። ከነጭ ብቻ አትቀበልም። መሀይም አይደለች። ሉተር እንዳለው እንትና እንዳለው ያች አይደለም የምትለው የራሷ እና ችግሩ ምንድን ነው? አሁንም ነግራችኋለሁ። በፍቅር ከሰበካችሁ ሰው ያከብራችኋል። እኔ ኦርቶዶክስ ነኝ እያሉ ነው ፓስተር ቸሪ ቤት የኦርቶዶክስ ልጆች የሚፖስቱት ካያችሁ ፓስተር ቸሪ ቤት እግዚአብሔር ምስክሬ ነው የምላችሁ የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሪ ይመቸኛል ይላል። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነኝ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣም። አውሬ ስለሆኑ አንድ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣም። ለምን? በክፋት የተሞሉ ስለሆኑ በክፋት አስተምሯቸዋል። ካሉ ይረገጣሉ፣ ካሉ ይሰደባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም ወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል እና ምንድነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስተት የምትያቸው ነው እንነጋገር አለ። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ ቴዲ ቤት ምን አሽመደመደ ተገናኝ ከዘማሪ ይቅርታ ከዘማሪያም ጋር ተገናኝ። ልክ ነው የኔ ሃይማኖት ትላለህ። ለምን አስፈራ? ምን አስፈራ? ቀለሜ ያውላ ፉከራ ያውላ ምን ለምን አትገጥመም? ያውላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመጡ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው። በኦርቶዶክስ አሁን ያሉት ለሙስሊም መልስ የሚሰጡ ሁለት ወንድሞች ነው ያሉ። የውሃድ አለ፣ እፎይ አለ። ለምሳሌ የእፎይን አንድ ቪዲዮ ላሰማችሁ። ከጥላቻ አይደለም፣ የራሳችሁ ትምህርት ነው። ብዙ ሙስሊሞች እየጠየቁ ነው ይህን ጥያቄ፣ በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ። ሙስሊም ወንድምና እህቶቼ ምንም ስድብ አይደለም፣ ይህን ነገር ነው ማሳያችሁ። በጣም በሚያስደነግጥ ሁኔታ ስሙት። ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። በጌታ በኢየሱስ የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ወሲብ ማድረግ ይችላል። በእስልምና ከነ መረጃው ነው ማስቀመጥልን።
ቆይ ደሜ ነገ አልከኝ። ከነገ ወዲያ እናደርገዋለን። አንዴ ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉሞ ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እኔ ስተረጉሞ ስድብ አይምሰልም። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርገ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰልም። አንተ አታውቀውም ማለት እኔ ተረጉምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍት ላይ ሳይኖር ሲቀር ነው። የሞተ ሰው ወይም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን ስተረጉመው አይቅፈፍ። እኔ በመናገር ያትበሳች በኔ የጻፉትን መጽሐፍቶቻቸው ሰዎቹ ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሄድና ምከራቸው። ና ያገባኝን ያነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን ብዙ አልጨምርም፣ ይዘገንናቸዋል። ምንድን ነው እፎይ ይሄን ላረገው እፎይ ለተናገረው ወይም እፎይ ላለ ሄዳችሁ ቻሌንጅ አድርጉት። ሄዳችሁ በመጽሐፋችሁ ሙስሊም ወንድምናቶቼ ሂዱና ጠይቁት። እፎይ ዋሽተሃል፣ እፎይ ይሄን ነገር ላልከው ውሸት ነው ያለ ማስረጃ ነው ያወራው ብለ ፔጁ ሂዱና ጠይቁት። አረብ በጣም አረቦች ሴሰኞች ናቸው። እንኳን ምድር ላይ ሰማይ ላይ ሴት ይሰጣል ተብሎ የሚያስተምር ነው። እጅግ ያሳዝናል። በጣም ብዙ አለ። ከሰማችሁት ሊደብራችሁ ስለሚችል ብዬ ነው። ሊደብራችሁ ይችላል። ይሄናው ሙሉ ባሰማ ታብዳለ። እኔ አላልኩኝም፣ እፎይም አላለም። ምክንያቱም እስልምና ጥላቻ የለበትም። እፎይ በአረብኛ ስለተጻፈ ስለማታነቡ ስለማታውቁ ግን ምን ሆናችሁ ተጫወቱባችሁ እና እጅግ ያሳዝናል። ስለዚህ አሁንም የምላችሁ ምንድን ነው ከጸቦተን ለመነጋገር ለመተዋወቅ ምንድን የተፈጠረው ብሎ በመጠየቅ ማስተዋሉ ጥሩ ነው ብዬ አስባለሁ። እኔን ቀቅለው ሊበሉኝ የነበረው ታስታውሳላችሁ። እኔ እንድጠላ ትልቁን የሰሩት ሙስሊሞች ናቸው። ምን አድርገው ዮኒ ማኛ ነብዩ መሐመድን ታመልካላችሁ ወይስ አታመልኩም ብዬ ጠየቅኩኝ። ምክንያቱም በእያንዳንዱ ነገር ላይ ነብዩ መሐመድ ስማቸው ይጠራል። ምን ስለ የመጨረሻ ነቢ ስለሆኑ ወራዛ ትደውት ሁሉም ነቢያቶች ከሆኑ ለምን የመጨረሻ የመጀመሪያ ስለሆነ የተለየ ነገር አለ እንዴ? እያንዳንዱ ላይ የሚጠራው ነብዩ መሐመድ ናቸው። ከሌላው የሚለየው ምን ነገር አለ? ሁሉም ነቢያቶች ካሉ መጨረሻ ሆንክ ጀማሪ ሆንክ። አሁን በኦርቶዶክስም ሆነ በፕሮቴስታንት ነቢያቶች እኩል ነው ክሬዲታቸው። ተጨምሮ የተለየ የሚሰጠው ማንም የለም። ስለዚህ ለምን ብለህ መጠየቅ እኔን ዮኒ ማኛ ሙስሊምን ተሳድቧል ከዛ በኋላ ተለጣለጠን። እውነት ሲጠየቅ አትናደዱ። ለመስደብም አይደለም ለመሳደብም ክፉም ለማንሳት ብለን አይደለም። ኦርቶዶክስን እንደምትጠይቋት ኦርቶዶክስ አሳ ጎርጓሪ ዘንዶ ያወጣል ነው ይዛ ትመጣለች። ኦርቶዶክስ ጉዳችሁን ለምን እያንዳንዳችሁ ከኦርቶዶክስ በኋላ የመጣችሁ ናችሁ። እያንዳንዳችሁ ለምሳሌ እኔ ሙስሊም የማልሆንበት ትልቁን ነገር ልዘግበ ስላየኋችሁም ጨምሮ አሁን መጽሐፍ ቅዱስ ላይ ዮሐንስ ነበረ ከኢየሱስ ጋር ነበረ። ተግባባ። ዮሐንስ፣ ማርቆስ፣ እነ ሉቃስ ምናምን ከኢየሱስ ክርስቶስ ጋር ነበሩ። ሉቃስ፣ ማርቆስ፣ ዮሐንስና ማቴዎስ አብረውት ነበሩ ከኢየሱስ ጋር ደቀ መዝሙሩ ናቸው። የአዲስ ኪዳን ወንጌል እሱ ነው።
ከኢየሱስ ጋር አብሮ የነበረውን ነው ማምነው ወይስ ከ300 ዓመት በኋላ መጥቶ ነብዩ መሐመድ የተናገረውን ነው ማምነው? አብሮ የነበረውን ከኢየሱስ ክርስቶስ ጋር የነበረውን ነው ማምነው? ከ300 ዓመት በኋላ ፈልስፎ የመጣውን ነው ማምነው? ለማመን ራሱ እስቲ ንገሩ። ከ600 ዓመት ይቅርታ እስቲ ለሙስሊም ጥያቄ ነው። ማን ሰው አሁን የሆነ ሰው እኔን ዮኒ ቬጋስን ነው የሚያምነው? ስለ ዮኒ ማኛ ሲያወራ ዮኒ ቬጋስን ነው የሚያምነው ወይስ ማን ልበል እዮዳብ ጉቶን? እስቲ ልጠይቃችሁ። ከልጅነቴ ጀምሮ የሚያቀኝ ዮኒ ቬጋስን ነው የሚያምነው አንድ ሰው ወይስ በሶሻል ሚዲያ ላይ የሚያቀኝን እዮዳብ ጉቶን? እናንተ ተጠይቁ። ማን ነው የምታምኑት? ዮኒ ቬጋስ ስለ እኔ የሚልህን ነው የምታምነው? አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብረን ብዙ ሚስጥሮች አውርተናል። ኖሮን ሊዳ የእኔ ልጅ ስም አማኑኤል ነው፣ የእሱ ወንድ ልጁ ስም አማኑኤል ነው። የልጁላ ስም ተሰጣጠናል እኔና ዮኒ ቬጋስ ገባ። ስለዚህ አሁን ነቢዩ መሐመድ ከ600 ዓመት በኋላ መጥቶ ስለ ኢየሱስ የሚያወራው ውሸት ነው። አላምንህም። ዩ ካን ቴል ሚ ናው። አላምንህም። አልነበርክም፣ በቦታው የለህም። የሌለኸውን ስለ ኢየሱስ ብታወራኝ አልሰማህም። እምሰማ ማንን ነው? አብረውት የነበሩትን። ማንን? ማቴዎስን። አብረውት የነበሩትን ማንን? ማርቆስን። አብረው ዮሐንስን፣ ሉቃስን ነው ማምናት። ችግሩ ምንድን ነው? በጣም ብስጭት አለ ሙስሊም ቤት። የሙስሊም ወንድምና እህቶቼ በጣም ይበሳጫሉ፣ በጣም ይናደዳሉ፣ በጣም ኃይለኞች ናቸው። ቁጭ ብለን እንነጋገር ስትለው ግን ይደነግጣል። በጣም ይናደዳሉ። በጣም እንትን አለ። ለምን ምን አገባ ይለዋል። ኦርቶዶክስን ግን ይሰድባሉ። ኦርቶዶክስን ያመናጭቃሉ። ኦርቶዶክስ 44 ለምን 44 አይደለም ሚሊዮን ታቦት ማለት ጣዖት ሆነ እንዴ? ስድብ እኮ ነው። እንደው ለፕሮቴስታንት ራሱ ወንድምና እህቶች ዕብራውያን ላይ ታቦት እንዳለ ይናገራል። የመሰዊያው ዕቃ ነው።